በደቡብ አፍሪካ በኢትዮጵያ ላይ ጥቃቱ በይፋ ተጀመረ። ላባቸው ፈሶ የተገነባው ንብረት በአንድ ጀንበር ፈረሰ። ለመሆኑ በደቡብ አፍሪካ በኢትዮጵያ ላይ የተከፈተው ይህ አዲስ ስልታዊ ጥቃት መጨረሻው ምን ይሆን? ከመጤ ጠልነት ጥቃት ከሞት አፋፍ ተርፈው ሌት ተቀን በመስራት ያቋቋሟቸው የኢትዮጵያን ሱቆች በጸጥታ ኃይሎች ዶዘር ድቅቅ ብለው ሲፈርሱ ማየት መላው የስደተኛ ማህበረሰብን በታላቅ ድንጋጤ በለቅሶ ውስጥ ጥሎታል። ሂድ አትበለው ግን እንዲሄድ አድርገው በሚል ጨካኝ መመሪያ የተከፈተው ይህ እርምጃ ወገኖቻችንን በአንድ ጀንበር ሜዳ ላይ በትኗቸዋል። እዚያው ትዳርና ልጆች መስርተው ከ10 እስከ 20 ዓመታት የኖሩ እነዚህ ወገኖቻችን በስደት ምድር ንብረታቸው እየወደመባቸው ባሉበት ሰዓት ሀገር ቤት ባለው የመኖሪያ ቤትና የልጆቻቸው ትምህርት ስጋት ምክንያት ወደ ኢትዮጵያ መመለስ ተስኗቸው በድርብ መከራ ውስጥ ይገኛሉ። እዚህ ጋር ግን ህሊና እረፍት የሚነሳ ትልቅ የጥያቄ ምልክት ይቆማል። በሰው ሀገር መብታቸው ተረግጦ ንብረታቸው ወድሞ ወደ ሀገራቸው ለመመለስ ተስፋ አጥተው በሁለት ሳንባ የሚተነፍሱት የነዚህ ምስኪን ኢትዮጵያን እጣ ፈንታ በቀጣይ ምን ይሆን? መንግስትስ ለዚህ ሰቅጣይ ስቃይ ምን አይነት አስቸኳይ መፍትሄ ሊሰጥ ይችላል? ይህንን ልብ የሚሰብር አሳዛኝ ክስተት ከጆሃንስበርግ የተሰሙ ሙሉ ዝርዝር መረጃዎችን ይዘናል። በሌላኛው ዜናችን ደግሞ ያልተጠበቀው መርዶ። ያን ያክል በትጋት ሲያገለግል የነበረው ወጣት አገልጋይ የሞቱ ምክንያት ምን ነበር? በአገልግሎቱ መሰዊያ ላይ ቆሞ በወጣትነት ጉልበቱና በብርቱ እምነቱ የብዙዎችን ሕይወት ሲያበራ የነበረው ተወዳጁ አገልጋይ አዲሱ ኡራጎ በተወለደ በ24 ዓመቱ ድንገት መለየቱ መላው አርባ ምንጭና የክርስቲያን ተማሪዎች ንብረትን በከፍተኛ ድንጋጤና በለቅሶ ማዕበል ውስጥ ጥሎታል። ያለምንም ቅድመ ሁኔታ በድንገት የተሰማው ይመርዶ መላው አማኝን ያስደነገጠ ሲሆን አሁን ላይ የብዙዎችን ልብ በሐዘን እያደማ የሚጠይቀው አንድ እጅግ አሳዛኝ የጥያቄ ምልክት አለ። ለመሆኑ ትላንት ለታመሙት ሲጸልይ ልባቸው ለተሰበሩ መጽናናት ሲሆን የነበረው ይህ ወጣት ራሱ ለእልፈት ያበቃው የአስደንጋጭ ምክንያት ምን ነበር? ህሊናን እረፍት የነሳውና መላው ማህበረሰቡን ሰቅጣጭ ድንጋጤ ውስጥ የከተተው ይህንን ክስተት እንዲሁም የቀብር ስነ ስርዓቱ ጀርባ ያለውን ሙሉ ዝርዝር መረጃ አዘጋጅተናል። ታርሙሳላችሁ። አስከትለን አትግደሉኝ እያለ ማን ይሆን የገደለው? የሐዋሳው አስደንጋጭ የፖሊስ ምርመራ ውጤት። አባካችሁ እኔ እገሌ ነኝ አትግደሉኝ እያለ በጭንቀት የተማጸነው ምስኪን ፍጡር ያለምንም ርህራሄ ደብድበው ከገደሉት በኋላ መላው ሀገር በድንጋጤና በቁጣ ተውጣ ሰንብታለች። ህሊናን እረፍት የሚነሳው ትልቁ ጥያቄ ግን ነው። ለመሆኑ ያን ሁሉ ሰቅጣጭ የጭካኔ ድምጽ እያሰማ የተገደለው ማን ነው? ይህንን ተከትሎ የሐዋሳ ከተማ አስተዳደር ፖሊስ ባደረገው አስቸኳይና ጥልቅ ማጣራትም መላው ማህበረሰብ ይበልጥ ያስደነገጠና አፋቸውን ያስያዘ እጅግ አስገራሚ እውነት ላይም ደርሷል። ፖሊስ ይፋ ባደረገው ይፋዊ የምርመራ ውጤት ገዳዮቹና መረጃውን ያሰራጩ አካላት በህግ እንዲጠየቁ መደረጉን ሻሎም ሚዲያ ተመልክታለች። ምን ይሆን? በቆይታችሁ የምናስደምጣችሁ ነው የሚሆነው። በስተመጨረሻ ዛሬ ነገ ሳትሉ ይቅርታ ጠይቁ። ሐዋርያ እስራኤል ዳንሳ ለቃልዮት መሪዎች ያስተላለፈው ያ ቀጭን ትዕዛዝ ምን ይሆን? የኢትዮጵያ ቃልዮት ቤተክርስቲያን የነቢያትና የሐዋርያ ሹመትን አስመልክቶ ያሳለፈችውን ጥብቅ ውሳኔ ተከትሎ በሀገሪቱ ወንጌላውያን አብያተ ክርስቲያናት ዘንድ መሬት የሚረግጥ አዲስ መንፈሳዊ ዝምታም ተቀስቅሷል። ውሳኔውን በጽኑ የተቃወሙት እጅግ አነጋጋሪው ሐዋርያ እስራኤል ዳንሳ ለቤተ ክርስቲያኗ መሪዎች ፈጣንና ቀጭን ማስጠንቀቂያም ሰጥተዋል። አባት አባት ነው፣ አባት ልጅ መሆን የለበትም ያሉት ሐዋርያ እስራኤል ዳንሳ የቃልዮት መሪዎች ዛሬ ነገ ሳይሉ በአስቸኳይ ይቅርታ እንዲጠይቁ ያዘዙም ሲሆን ይህ ካልሆነ ግን በሌላ ልዩ ዝግጅት ጉዳዩን በሰፊ ገልጠው እንደሚመለሱበት እያስፈራሩ ይገኛሉ። እዚህ ጋር ግን መላው አማኝ ለሁለት የከፈለ ትልቅ የጥያቄ ምልክት ይቆማል። ለመሆኑ እስራኤል ዳንሳን እንዲህ ያስቆጣቸውና ይህንን ቀጭን ትዕዛዝ እንዲያስተላልፉ ያስገደዳቸው ትክክለኛ ምክንያት ምንድን ነው?
የቃልዮት መሪዎችስ ለዚህ ጠንካራ ማስጠንቀቂያ ምን አይነት ምላሽ ይሰጡ ይሆን? ይህንን መንፈሳዊ ፍጥጫና ውዝግብን አስመልክቶ ሐዋርያ እስራኤል ዳንሳ ከአንደበታቸው የተናገሩትን ያንን አስደንጋጭ ሙሉ መልእክትም ከአንደበታቸው የምታደምጡ ይሆናል። ለቻናሉ አዲስ ሆናችሁ በሰዓቱ የሚደርሱንን ሰበር ዜናዎች በቶሎ እንዲደርሶት ሰብስክራይብ በማድረግ ይወዳጁ። ሐሳብና አስተያየቶን በኮሜንት መስጫ ሳጥን ስር ያስቀምጡልን። በዝርዝር ወደ ያዝናቸው መረጃዎች ተሻገርን። አስቀድመን ወደ ያዝነው መረጃችን ስንሻገር ሂድ አትበለው ግን እንዲሄድ አድርገው። በደቡብ አፍሪካ የኢትዮጵያን ሱቆች በዶዘር እየተፈረከሱ ነው። ስደተኞች በገዛ ሀብታቸው ላይ ቆመው እያለቀሱ ይገኛሉ። በስደት ምድር ለዘመናት የፈሰሰ ላብ፣ የተቆጠበ ሳንቲምና በትርፍ አንጀት የተገነባ ተስፋ በአንድ ጀንበር ዶዘር ፊት ቆሞ ሲፈራረስ ማየት ምንኛ ያማል። የደቡብ አፍሪካ ምድር ለኢትዮጵያ ስደተኞች ዳቦ በደም ስኬት ደግሞ በእንባ የተለወሰ መሆኑ በተደጋጋሚ ቢነገርም አሁን ላይ ግን ነገሩ ከመቼውም ጊዜ በላይ ወደ ከፋና ወደ አስደንጋጭ ምዕራፍ ተሸጋግሯል። በመጤጠልነት ጥቃት ስማቸው በተደጋጋሚ የሚነሳው የደቡብ አፍሪካ የጸጥታ ኃይሎች አሁን ደግሞ ህገወጥ ግንባታዎችን እናስወግዳለን በሚል አዲስ መጋረጃ የበርካታ ምስኪን ኢትዮጵያውያን ሱቆችና የንግድ መደብሮችን ሙሉ በሙሉ እያፈራረሱ መሆኑ ተገልጿል። ክስተቱ ልብን የሚሰነጥቅ መላው የስደተኛ ማህበረሰብን በታላቅ ድንጋጤና ስጋት ውስጥ የከተተ ሲሆን በቦታው የሚገኙ ወገኖቻችን ድርጊቱን ሲገልጹት ነገሩ ፊት ለፊት ሂድ አትበለው ግን የሚበላውን የሚጠጣውን አሳጣው እንዲሄድ አድርገው አይነት ስልታዊ ማፈናቀል ነው በማለትም በከፍተኛ ምሬትና እንባ እየተናገሩ ይገኛሉ። አጥንት በሚሰብር ድካም የተገነቡት ንግዶችም በአንድ ጀንበር አመድም ሆኑ። በደቡብ አፍሪካ በተለይ በጆሃንስበርግና በአካባቢዋ ባሉ ከተሞች የሚገኙ አነስተኛና መካከለኛ የሸቀጥ መደብሮችም አብዛኞቹ በኢትዮጵያን ብርቱ ታጋይነት የሚንቀሳቀሱ መሆናቸው ይታወቃል። እነዚህ ሱቆች ዝም ብለው የተከፈቱ የንግድ ቦታዎች አይደሉም። ከጀርባቸው ስንት ጥይት ያመለጡ፣ ስንት ዘረፋን የተቋቋሙና የወገን ሕይወት የሚደገፉባቸው የህልውና ምሰሶዎች ናቸው። ነገር ግን ባለፉት ጥቂት ቀናት ውስጥ የጸጥታ ኃይሎች ያለምንም በቂ ማስጠንቀቂያ አማራጭ ቦታ ሳይሰጡ የኢትዮጵያን ሱቆች በኤክስካቫተርና በዶዘር ሲያፈርሱ ውለዋል። ንብረታቸው እንኳን ማውጣት ያልቻሉት በርካታ ኢትዮጵያን የዓመቱ ድካማቸው በደቂቃ ውስጥ ወደ ፍርስራሽነት ሲቀየር እያዩ ከመጮህና ከማልቀስ ውጪ ምንም ማድረግ አልቻሉም። ይህ እርምጃ በስደተኛ ማህበረሰብ ላይ የኢኮኖሚ ሞትን እያመጣ ከመሆኑም በላይ ተስፋን የመቁረጥና የሳይኮሎጂካል ስብራት ድባብም ጥሎባቸዋል። የስደተኞች ድርብ መከራና ልብ ሰቃዩ ፍርሃት በዚህ አስቸጋሪና ሰቅጣጭ ሁኔታ ውስጥ ሆነው ድምጻቸውን ለዶቼ ቬሌ ያሰሙ ኢትዮጵያን አሁን ላይ ያሉበት ቀውስ ድርብ መከራ መሆኑን በዝርዝር አስረድተዋል። እነዚህ ወገኖቻችን እዚያው ደቡብ አፍሪካ ውስጥ ትዳር መስርተው ልጆች ወልደው ከ10 እስከ 20 ዓመታት የኖሩም ናቸው። ነፍሳቸው ብትመረመር አካላቸው በስጋት ቢስልም መውጫና መግቢያ ግን ጠቧቸው ወደ ውድ ሀገራቸው ኢትዮጵያ መመለስ በከፍተኛ ሁኔታ ቢመኙም በሀገር ቤት ባለው ነባራዊ ሁኔታ ምክንያት የሚከተሉትን ስጋቶችም ፊታቸው ላይ ተደቅኗል። የመኖሪያ ቤት አቅርቦት ችግር፣ የረጅም ጊዜ ስደት ሁሉንም ነገር እዚያው ደቡብ አፍሪካ ላይ እንዲተክሉ ስላደረጋቸው አገር ቤት ሲመለሱ የሚጠለሉበትና የሚጀምሩት መሰረትም የላቸውም። የልጆቻቸው የወደፊት እጣ ፈንታ፣ እዚያው የተወለዱና ያደጉ ልጆቻቸው በትምህርት ቤት አቅርቦትና በቋንቋ መድ ችግር ምክንያት ሜዳ ላይ እንዳይቀሩ ክፉኛ ይሰጋሉ። በዚህ ምክንያትም ወገኖቻችን በደቡብ አፍሪካ ባለው እጅግ አደገኛ አስፈሪና ሰብአዊነት በጎደለው አስቸጋሪ ሁኔታ ውስጥ እየተሰቃዩ ለመቆየትም ተገደዋል። ትላንት በፈረቃ በጥይት የሚቆጠሩበት ዛሬ ደግሞ የኖሩበት ሱቅ በዶዘር የሚደመሰስበት ያ የደቡብ አፍሪካ ስደት መቼ ይሁን ማቆም የሚያገኘው? ወገኖቻችን በሰው ሀገር መብታቸው ተረግጦ ንብረታቸው ወድሞ ወደ ሀገር ለመመለስ ተስፋተው የሚሰቃዩት ይህ ሰቅጣጭ መከራ በእውነት የዘመናችን ትልቁ የሰብአዊነት መብት ቀውስም ነው። ሻሎም ሚዲያ በደቡብ አፍሪካ የሚገኙ ወገኖቻችንን ድምጽ ለዓለም ማህበረሰብ ማድረሷን የምትቀጥል
የሚቀጥል ሲሆን የሚመለከታቸው የመንግስት አካላትም ለእነዚህ ዜጎች አስቸኳይ ትኩረት እንዲሰጡም ትማጸናለች። በዚህ ጉዳይ ማሳሰቢያ መስጠት ወደድን። ሻሎም ሚዲያ ይህንን ዘገባ ከተለያዩ ምንጮችና ከነዋሪዎች ምስክርነት አሰባስባ ያቀረበች ሲሆን የተጎጂዎች ስቃይ ለዓለም ለማሳወቅ የተዘጋጀ ገለልተኛ ዘገባ መሆኑን እያስገነዘብኩኝ ወደ ቀጣይ መረጃችን ተሻገርን። አትግደሉኝ እያለ ገደሉት። መላዋን ሀገር ያናወጠ የሐዋሳ እንግዳ ክስተትና የሰንሰለታማ ውዝግቦች መነሻ። እባካችሁ እኔ አበበ ነኝ አትግደሉኝ። ይህ እጅግ አስደንጋጭ አስፈሪና ሰዎችን በእውቅና ማጣትና በፍርሃት ረዕድ ውስጥ የከተተ ድምጽም ባለፈው ሳምንት በሐዋሳ ከተማ ታቦር ክፍለ ከተማ ፉራ ቀበሌ አዲሱ መናኸሪያ ጀርባ ተሰማ ተብሎ የተሰራጨው መረጃ መላዋን ኢትዮጵያን በድንጋጤ ሰንጎ ይዞ ሰንብቷል። ክስተቱ በማህበራዊ ሚዲያ ገጾች ላይ እንደ ሰደድ እሳት በመንቀልቀል በአሁኑ ዘመን ሊታለም የማይችል ተአምር ወይንስ የተራቀቀ የፈጠራ ወሬ በሚልም ማህበረሰቡን ለሁለት ከፍሎ እያነጋገረ ይገኛል። የክስተቱ መነሻ የነበረው መረጃ እንደሚያስረዳው አበበ የተባለ ሰው ድንገት መልክና ቁመናው በመቀየር ወደ ውሻነት እንደተለወጠና ይህንን የተመለከቱ የአካባቢው ነዋሪዎችም በድንጋጤ ጥንቆላና አስማት ነው በሚልም ሊገድሉት ሲያሳድዱት ውሻው በሚገርም ሁኔታ የሰው ድምፅ አውጥቶ እኔ አበበ ነኝ አትግደሉኝ እያለ ቢማጸንም በእውር ድንብር ፍርሃት የተዋጡ አሳዳጆቹም ድብደባውን ባለማቆማቸው ሕይወቱ ሊያልፍ ችሏል የሚል ነበር። ይህ አትግደሉኝ እያለ ገደሉት የሚለው አሰቃቂ ትረካም በሀገር ደረጃ ትልቅ አጀንዳ ሆኖ የሰነበተ ቢሆንም የኋላ ግን የከተማዋን አስተዳደርና የሕግ አካላትን ያሳተፈ ሌላ ትልቅ የፖለቲካ የሕግ ድራማን ወልዷል። ከማህበራዊ ሚዲያ ድንጋጤ ወደ ፖሊስ ምርመራ። የመረጃ የሐዋሳን ከተማ ገጽታ እጅግ የሚያበላሽ ማህበረሰቡን ለከፋ መደናገጥ የሚዳርግና ከዘመኑ አስተሳሰብ ጋር የማይሄድ ፍጹም የሐሰት ወሬ በሚልም ከአካባቢው ነዋሪዎች ከተለያዩ ወገኖች ጠንካራ ተቃውሞዎች መነሳት ጀመሩ። የከተማዋ መልክ ስምም ለመጠበቅ ሲባል መንግስት በአስቸኳይ ጣልቃ በመግባት የእርምት እርምጃ እንዲወስድም ከፍተኛ ግፊት ተደረገ። ይህንን ተከትሎ የሐዋሳ ከተማ አስተዳደር ፖሊስ ባደረገው ማጣራትም ጉዳዩ ፍጹም ከእውነት የራቀ ሐሰተኛ መረጃ መሆኑን ይፋ አደረገ። ፖሊስ የከተማዋን ገጽታ አበላሽቷል፣ ህዝቡንም አሸብሯል በማለት በጠረጠረው ግለሰብ ላይም ክትትል ሲያደርግ ቆይቶ በትላንትናው ዕለት ግለሰቡን በቁጥጥር ስር መዋሉ ምንጮችም አረጋግጠዋል። በአሁኑ ሰዓትም ተጠርጣሪው ግለሰብ በፖሊስ እጅ ላይ የሚገኝ ሲሆን በጥልቅ ወንጀል ምርመራ ሂደት ውስጥ ይገኛል። የህግ የበላይነት ወይንስ የፖለቲካ ተጽዕኖ? ልብ አንጠልጣዩ ድራማ። የግለሰቡ በቁጥጥር ስር መዋል ግን ጉዳዩን እዚህ ላይ አላበቃውም። ይልቁንም አዲስና አነጋጋሪ የፖለቲካ ውዝግብ እንዲቀሰቀስ ምክንያት ሆኗል። ከተለያዩ አቅጣጫዎች የሚመጡ መረጃዎች እንደሚያመላክቱት የታሰረው ግለሰብ የገዢው ፓርቲ ወይንም የብልጽግና ቀንደኛ ደጋፊ በመሆኑ ምክንያትም በወንጀል ተጠርጥሮ መታሰር የለበትም፣ በአስቸኳይ ይፈታ የሚሉ ድምጾችም በጠንካራ ማስጠንቀቂያ የታጀቡ ማዕበሎችን እየፈጠሩ ይገኛሉ። ይህ ሁኔታም በአሁኑ ሰዓት ጉዳዩን የህግ የበላይነትን ከማስከበር አኳያ ትልቅ ፈተናም አድርጎታል። በማህበረሰብ ዘንድ ሰዎች ወንጀል ፈጽመው ያገዛዙ ደጋፊ ነን በማለት ብቻ ከህግ መጠያየቅ ነፃ ነን የሚል አጉል መተማመን ከጊዜ ወደ ጊዜ እየጨመረ መጥቷል የሚሉ ስጋቶችም በስፋት እየተደመጡም ነው። አትግደሉኝ እያለ ገደሉት የሚለው አስደንጋጭ የማህበራዊ ሚዲያ ወሬ ተነስተንም አሁን ላይ የደረስንበትን ነጥብ መንግስት የፖለቲካ ደጋፊዎቹን ጫና ሰምቶ ግለሰቡን በነፃ ይለቃል ወይንስ የህግ የበላይነትን ለማረጋገጥ ሚዛናዊ የእርምት እርምጃ ይወስዳል የሚለው ላይ ነን። ይህ ሂደት በቀጣይ ምን መልክ እንደሚይዝ ሻሎም ሚዲያ ጉዳዩን በቅርበት እየተከታተለች ለእናንተ የምታደርስ መሆኑን ትገልጻለች። በጉዳዩ ላይ ማሳሰቢያ መስጠት ወደድን። ሻሎም ሚዲያ የቀረቡትን መረጃዎች ከተለያዩ ምንጮች አሰባስቦ ያቀረበ ሲሆን በዚህ ጉዳይ ላይ የራሷን ወገንተኝነት ወይንም የተደመደመ አቋም አታንጸባርቅም። በቀጣይ
ተወዳጁ ወጣት አገልጋይ አዲሱ ኡራጎ ለመሆኑ የሞቱ ምክንያት ምን ነበር? በመላው አገልጋዮችና ተማሪዎች ዘንድ ታላቅ መደናገጥንና ሐዘንን የጫረው ያ ያልተጠበቀ ሰበር ዜና። በምድር ላይ የምንወዳቸው ለአምላካቸውና ለሰዎች ሕይወት ራሳቸውን አሳልፈው የሰጡ ቅዱሳን ሰዎች ድንገት ሲለዩን የሚሰማን ሐዘን እጅግ መራርና ልብን የሚሰነጥቅ ነው። ባለፉት ጥቂት ቀናት በመላው አርባ ምንጭ ቡርጂ ጉማይዲና በክርስቲያን ተማሪዎች ህብረት ዘንድ የተሰማው ዜናም በትክክል ህሊናን የሚያደነዘዝ መላው አማኝ ማህበረሰብን በከፍተኛ ድንጋጤ ውስጥ የከተተም ነበር። በአገልግሎት ትጋት፣ በፍቅሩ፣ በትህትናው የብዙዎችን ህይወት የለወጠ ወጣት አገልጋይ አዲሱ ኡራጎ በተወለደ በ24 ዓመቱ ድንገት ከዚህ ዓለም መለየቱ ተሰምቷል። ይህንን አስደንጋጭ መርዶ ተከትሎ ግን አሁንም ድረስ በብዙዎች አእምሮ ውስጥ የሚመላለስ መልስ ሚሻ ትልቅና አሳዛኝ የጥያቄ ምልክት አለ። በወንጌል እሳትነቱና በታማኝነቱ የሚታወቀው ተወዳጁ ወጣት አገልጋይ አዲሱ ኡራጎ ለመሆኑ የሞቱ ምክንያት ምንስ ነበር? በጉልምስና ወራት በብርቱ የአገልግሎት አቁሙ ላይ ሳለ ያን ሁሉ ትውልድ የማማከርና የመፈወስ ተልዕኮ ይዞ ሲሮጥ የነበረው የወጣት እንዴትስ ባጭር ተቀጨ? ከአገልግሎቱ መሰዊያ ወደ ድንገተኛ የሆስፒታል አልጋ የተዳረገው የወጣት አገልጋይ አዲሱ ኡራጎ የጉዞ ታሪክ ሲፈተሽ ከቡርጂ ጋራ ቀበሌ ተነስቶ ወደ አርባ ምንጭ ጤና ሳይንስ ኮሌጅ በመምጣት የነርሲንግ ትምህርቱን እየተከታተለ የነበረው ብሩህ ወጣት ነበር። ሆኖም ግን የሙያ ትምህርቱ የሰማያዊው ወንጌል አደራ ከመወጣት አላገደውም። ላለፉት 4 ዓመታት በአርባ ምንጭ የቡርጂና የጉማይዴ ክርስቲያን ተማሪዎች ፌሎሺፕ እንዲሁም በአርባ ምንጭ የሕይወት ቃል ቤተክርስቲያን የካቦድ አምልኮ ህብረት ውስጥ በዋና አስተባባሪነት በብዙ ትጋት አገልግሏል። ለትውልድ በስብከት፣ በትምህርት፣ በደቀ መዝሙርነት ህይወቱን የሰጠ ለታመሙ የጸለየና ልባቸው ለተሰበረ ሰዎችም መጽናናት የነበረ ታማኝ ባሪያ ነበር። ነገር ግን ግንቦት 5 ቀን 2018 ዓ.ም ክፉ ቀንን ይዞ መጣ። ያ ሌሎችን በጸሎት ሲፈውስና ሲያጽናና የነበረው ብርቱ አገልጋይ ባልተጠበቀና ፈጣን በሆነ ድንገተኛ ህመም ተመታ። የህክምና ባለሙያዎች ህይወቱን ለማዳን በአርባ ምንጭ አጠቃላይ ሆስፒታል ውስጥ ከፍተኛ ጥረት ቢያደርጉም የሞት ጥላ ግን ፈጥኖ ቀደማቸው። ድንገተኛው ህመም ብርቱውን ወጣት አሸንፎት በተወለደ በ24 ዓመቱ ወደሚወደው ጌታ ተሰበሰበ። መላውን ማህበረሰብ ያናወጠ የቀብር ስነ ስርዓትና የታላቅ ሐዘን ማዕበል። የአዲሱ ኡራጎ የሞት ምክንያት ያ ድንገተኛና አጭር ህመም መሆኑ ቢረጋገጥም የክስተት ያሳደረው አስደንጋጭነት ግን አሁንም በአየር ላይ ይገኛል። እንዴት ይወጣት እንዴት በዚህ ሰዓት የሚሉ የለቅሶ ድምጾችና የድንጋጤ ጥያቄዎችም በአርባ ምንጭና በአካባቢው በሚገኙ አብያተ ክርስቲያናት ላይ አስተጋብተዋል። ከቡርጂና ከጉማይዴ አካባቢ ወደ አርባ ምንጭ ለሚመጡ በርካታ ተማሪዎች እንደ መጠለያ እንደ መካሪና አባት የነበረ በመሆኑ በተለይ በተማሪዎች ህብረት ዘንድ የተፈጠረው ክፍተትም እጅግ ስር የሰደደም ሆኗል። በአሁኑ ሰዓት የወጣቱ አገልጋይ አዲሱ ኡራጎ የቀብር ስነ ስርዓትም በታላቅ የሐዘን ማዕበልና በልዩ መንፈሳዊ ክብርም ተፈጽሟል። ምንም እንኳን ልባችን በዚህ ከባድና ባልተጠበቀ ስብራት ቢደማም ማህበረሰብና የክርስቲያን ተማሪዎች ህብረት በክርስቶስ ባላቸው ዘላለማዊ ተስፋም እየተጽናኑ ይገኛሉ። ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው እንደሚል ራእይ ምዕራፍ 14 ቁጥር 13 ላይ በአጭር ዕድሜው ውስጥ ታላቅ አሻራ ጥሎ በታማኝነትና በርህራሄ አገልግሎቱ ያለፈው የወንድማችን የአዲሱ ኡራጎ ህይወትም ለአያሌ ትውልዶች የዘራው የእምነት ዘር ፍሬ ሆኖ የሚኖርም ነው። ሻሎም ሚዲያ በዚህ ታላቅና መራር ሐዘን ለተጎዱ ለቤተሰቦች፣ ለዘመዶች፣ ለቤተ ክርስቲያን አገልጋዮች፣ ለጓደኞች እንዲሁም በአርባ ምንጭ ለሚገኙ የክርስቲያን ተማሪዎች ህብረት ሁሉ ልባዊ መጽናናትን ትመኛለች። የመጽናናት አምላክ ያቆሰላቸውን ልቦች ሁሉ በሰላም ይፈውስ። መልካምና ታማኝ ባሪያ ሆይ መልካም አደረግ፣ ወደ ጌታ ደስታ ግባ። ማቴዎስ ምዕራፍ 25 ቁጥር 21 ላይ እንደተባለው የወንድማችን ነፍስ በዘላለማዊ ሰላም ትረፍ። ወደ ቀጣይ መረጃችን ተሻገርን።
በስተመጨረሻ ወደ ያዝንላችሁ መረጃችን ስንሻገር ዛሬ ነገ ሳትሉ ይቅርታ ጠይቁ። ሐዋርያ እስራኤል ዳንሳ ለኢትዮጵያ ቃለ ሕይወት ቤተክርስቲያን መሪዎች የሰጡት ቀጭን ትዕዛዝና የተቀሰቀሰው አዲስ መንፈሳዊ ውዝግብ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ዘንድ እጅግ ታዋቂና አነጋጋሪ ከሆኑት ግለሰቦች መካከል አንዱ የሆኑት ሐዋርያ እስራኤል ዳንሳ በኢትዮጵያ ቃለ ሕይወት ቤተክርስቲያን መሪዎች ላይ ያነጣጠረ እጅግ ጠንከር ያለና ቀጭን የተግሳጽ ትዕዛዝም ማስተላለፋቸውን ተከትሎ ጉዳዩ በአሁኑ ሰዓት በማህበረሰቡና በክርስቲያኑ ዓለም ዘንድ ሰደድ እሳት ሆኖ እያነጋገረ ይገኛል። ሐዋርያ እስራኤል ዳንሳ የቃለ ሕይወት መሪዎች ዛሬ ነገ ሳይሉ በአስቸኳይ ይቅርታ ሊጠይቁ ይገባል ሲሉም በይፋ ያወጁ ሲሆን ይህንን ያላደረጉ እንደሆነ ግን በሌላ ልዩ ዝግጅት ጉዳዩን በሰፊ ገልጠው እንደሚመለሱበትና እርምጃ እንደሚወስዱ ጭምር አስፈሪ ተስፋንም ሰጥተዋል። አባት አባት ነው፣ አባት ልጅ መሆን የለበትም። ሐዋርያ እስራኤል ዳንሳ ለቃለ ሕይወት ቤተክርስቲያን መሪዎች ያስተላለፉት ይኸው መልእክትም እጅግ አንገብጋቢና ቁጣን ያዘለ ሲሆን በመልእክታቸው ውስጥም አባት አባት ነው፣ አባት ልጅ መሆን የለበትም በማለት የመሪዎችን አቋም አካሄድ ክፉኛ ተችተዋል። ይህ በቃለ ሕይወት ላይ የተሰነዘረው ጠንካራ ማስጠንቀቂያ በብዙዎች ዘንድ ለመሆኑ እስራኤል ዳንሳን እንዲህ ያስቆጣቸውና ቀጭን ትዕዛዝ እንዲያስተላልፉ ያስገድዳቸው ትልቁ ምክንያት ምንድነው የሚልም ጥያቄ አስነስቶ ነበር። ጉዳዩን በቅርበት የሚከታተሉት ምንጮች እንደሚያስረዱትም የዚህ ግጭት መነሻ የኢትዮጵያ ቃለ ሕይወት ቤተክርስቲያን በቅርቡ የነቢያትና የሐዋርያት ሹመትን አስመልክቶ ያሳለፈችው ጥብቅ ይፋዊ ውሳኔን ተከትሎም የመጣም ነው። ቤተክርስቲያኗ ይህንን የሹመት አካሄድ እንደማትቀበልና እንደምትቃወም ያሳየችው አቋምን በመቃወምም ሐዋርያ እስራኤል ዳንሳ የራሳቸውን መንፈሳዊ ስልጣንና አባትነትን ለማስከበር ዛሬ ነገ ሳይባል የይቅርታ መልእክት እንዲላክላቸው ቀጭን ትዕዛዝም ሰጥተዋል። የሻሎም ሚዲያ ጥያቄሚ ነው። ለመሆኑ የኢትዮጵያ ቃለ ሕይወት ቤተክርስቲያን መሪዎች የሰሙት ይህንን ቀጭን ማስጠንቀቂያ ተቀብለው ይቅርታ ይጠይቃሉ ወይንስ ሐዋርያ እስራኤል ዳንሳ ቀጣይ በሰፊ እመለስበታለሁ ባሉት መሰረት ይበልጥ አስደንጋጭ ሆኑ እውነታዎችን ይፋ ያወጣሉ? ይህ መንፈሳዊ ፍጥጫ በቀጣይ ምን መልክ እንደሚይዝ ሻሎም ሚዲያ በቅርበት የምትከታተል ይሆናል። ሐዋርያ እስራኤል ዳንሳ ከአንደበታቸው ምን እንዳሉና ያስተላለፉት ያንን ቀጭን ትዕዛዝ ሙሉ ቃል አድምጠን እንመለስ። ሜሴጅ ያስተላልፋችሁ ሐዋርያም የለም ነብይም የለም ብላችሁ ይህንን ሜሴጅ ያስተላልፋችሁ የትኛው የቸርች መሪዎች ዛሬ ነገ ሳትሉ በዚህ ጉዳይ ላይ ድጋሜ የይቅርታ ማስገባት አለባችሁ። አባት አባት ነው፣ አባት ልጅ መሆን የለበትም። ትናንትና ስናወራው የነበረው እውነት ሰው እንኳን ይታዘበናል። ስለዚህ አይምሮ እያወቀ ልብ እያወቀ በአንድና በሁለት ሰው ጥላቻ ምክንያት ነቢይና ሐዋርያ የለም ብላችሁ መናገር በብዙ የለባችሁ። በእናንተ እጅ ካሉ ሰዎች መካከል በርካታ የተቀቡ ሰዎች አሉ፣ የሚቀቡ ሰዎች አሉ። አሁን ለኢትዮጵያ ከፍታ ጊዜ የመጣ ነው። ብዙ ወጣቶች ይነሳሉ፣ አባቶች ይነሳሉ፣ እናቶች ይነሳሉ። ገና ብዙ ትንቢት ይናገራሉ። አታሸማቀቁ። በእጅ ያለው ህዝብ አታሳስት። ጥሩ አይደለም። የሚያኖረው እግዚአብሔር ነውና አይምሮ ያወቀ ልብ ያወቀ በጥላቻ የሚሆነው ድርጊት ወንጌልን ይጎዳል፣ ህዝብንም ይጎዳል። በእጅ ያለው ህዝብ ጥሩ ጉዳይ አይደለም የሚሆነው። ሶኮ ነቄ ነው፣ ሶኮ ይገባዋል እኮ። ዛሬ ከፊት በኩል እናንተ ብትቀመጡ እንኳን በእጅ ያሉ ሰዎች ሁሉ እውነቱ የሚያውቁ ሰዎች አሉ፣ የተማሩ ሰዎች ናቸው። የጌታ ቃል የሚያውቁ፣ ጌታን የሚሰሙ፣ ትንቢት የሚናገሩ፣ አጋንንት የሚያወጡ፣ በፈውስ የሚያገለግሉ ብዙዎች አሉ እኮ። እናንተ ከፊት ያላችሁ ሰዎች በህዝብ ፊት ቆማችሁ ነቢያቶችን ብላችሁ ስትናገሩ ሌላ በራሱ የሚያገለግለው ችግር የለም። ግን በእናንተ እጅ ያለው ህዝብ አታሸማቀቁ። ጌታም አይደሰትም። ይሄ እንደ ሀገር ሳየው ክሳራ ነው። እንደ ኢትዮጵያ ሳየው ክሳራ ነው። በክርስትና አይን ሳየው ያሳፍራል። ስለዚህ ከአባት እንደዚህ አይጠበቅምና ሰውን ደፋር አታደርጉ። አሕዛቦችን ደፋር አታደርጉ። ለአሕዛቦች መላገጫ አትሆኑ። ስለዚህ ይሄ ጉዳይ ጌታም አይወድም፣
በእናንተ ላይ በቤታችሁ ላይ በህይወታችሁ ላይ በእድሜያችሁ ላይ ጌታም በዚህ ጉዳይ አይደሰትምና የሚሆነው ጉዳይ አይታወቅም። ለአንዳንድ ሰው ማይቢ አይታወቅም። መጥፊያ ጊዜ ደርሷል ብዬ ነው የማስበው። ይህ ጉዳይ በደህና አይመስለኝም። ስለዚህ ለወንጌል መሰናክል መሆን የለባችሁ፣ በር መሆን አለባችሁ። በጌታ ቤት ቆይታችኋል፣ ጌታን አገልግላችኋል።